የዶክተር ዛኪር ዳዕዋ በሙሉ በእንግሊዝኛ ሲሆን ይህም በዓለም አቀፍ ደረጃ ብዙ ታዳሚዎች እንዲኖሩት አድርጓል። ዶክተር ዛኪር ዳዒ ከመሆኑ በፊት የሕክምና ትምህርቱን ተከታትሏል። በዛሬው ቪዲዮአችን የዶክተር ዛኪርን የህይወት ታሪክ እናያለን። ቪዲዮውን ላይክ በማድረግ ጀምሩት። ዶክተር ዛኪር አብዱልከሪም ናይክ በጥቅምት 18 በ1965 እንደ አውሮፓውያን አቆጣጠር ተወለደ። ዶክተር ዛኪር ህንዳዊ ስመጥር ሙስሊም ዳዒ ወይም ሰባኪና የኢስላሚክ ሪሰርች ፋውንዴሽን መስራች ፕሬዝዳንት ነው። የፒስ ቲቪ መስራች ሲሆን በዓለም አቀፍ ደረጃ ከ100 ሚሊዮን በላይ ቋሚ ተመልካች አለው። የዶክተር ዛኪር ዳዕዋ በሙሉ በእንግሊዝኛ ሲሆን ይህም በዓለም አቀፍ ደረጃ ብዙ ታዳሚዎች እንዲኖሩት አድርጓል። ዶክተር ዛኪር ዳዒ ከመሆኑ በፊት የሕክምና ትምህርቱን ተከታትሏል። በተለያዩ ጊዜያቶች በእስልምናና በሌሎች ሃይማኖቶች ልዩነት ላይ ብዙ መጽሐፎችን ጽፏል። ዶክተር ዛኪር የሰለፊስቶች ሐሳብ ወይም ኢንዶሎጂ የሚከተል ምሁር ነው። ዶክተር ዛኪር ናይክ ጥቅምት 18 በ1965 እንደ አውሮፓውያን አቆጣጠር በሙምባይ ማሃራሽተራ ህንድ ተወለደ። የሕክምና ትምህርቱን በቶፒዋላ ብሔራዊ የሕክምና ኮሌጅና በቢዋይኤል ሆስፒታልና በሙምባይ ዩኒቨርሲቲ ተከታተለ። የመጀመሪያ ዲግሪ በሜዲሲንና በቀዶ ጥገና አግኝቷል። ዶክተር ዛኪር በ1991 እንደ አውሮፓውያን አቆጣጠር በዳዕዋ ሥራ ብቅ አለ። በዛው ዓመት ኢስላሚክ ሪሰርች ፋውንዴሽን አቋቋመ። በ2006 እንደ አውሮፓውያን አቆጣጠር ባደረገው ቃለ መጠይቅ ወደ ዳዕዋ እንዲገባ የተነሳሳው በታላቁ ዳዒ አህመድ ዲዳት መሆኑን ገልጾ ነበር። ዶክተር ዛኪር በ1987 እንደ አውሮፓውያን አቆጣጠር ከታላቁ ዳዒ አህመድ ዲዳት ጋር ተገናኝቶ ነበር። ዶክተር ዛኪር በ2010 እንደ አውሮፓውያን አቆጣጠር ታላቋ ብሪታንያ እና ካናዳ እንዳይገባ እገዳ ተጥሎበት ነበር። የዶክተር ዛኪር ዋና ዓላማ ወጣቱ ሙስሊም ሃይማኖቱ ላይ እንዲያተኩርና ጠንካራ ኢማን እንዲኖራቸው ማድረግ ነበር። ማንኛውም ሙስሊም የተባለ ሰው ምዕራባውያን በኢስላም ላይ የሚሰጡትን የተሳሳተ ግንዛቤ እንዲቀይሩና በተቃራኒው የእስልምና ምንነት ለሌሎች እንዲያሳውቁ ነው። ዶክተር ዛኪር በእስልምና በሰጠው አስተያየት ኢስላም ምክንያታዊና ሎጂካል ሃይማኖት መሆኑን ቁርአንም ከ1000 አንቀጾች በላይ ስለ ሳይንስ እንደሚናገር ይገልጻል። ዶክተር ዛኪር የፒስ ቲቪ ኢስላማዊ ቻናል መስራችና ባለቤት ነው። ዶክተር ዛኪር ያገኘው ሽልማቶች ሐምሌ 2013 እንደ አውሮፓውያን አቆጣጠር ከዱባይ ኢንተርናሽናል የቁርአን ውድድር የዓመቱ ምርጥ ሰው በመባል ሽልማት አግኝቷል። በህዳር 2013 እንደ አውሮፓውያን አቆጣጠር ከማሌዥያ ኢስላማዊ ዲፓርትመንት የዓመቱ ምርጥ ሰው በመባል ተሸልሟል። በየካቲት 2015 እንደ አውሮፓውያን አቆጣጠር ከንጉስ ፈይሰል ዓለም አቀፍ በእስልምና ግልጋሎቶች ሽልማት ተሸልሟል። የዶክተር ዛኪር ናይክ የህይወት ታሪክ በአጭሩ ይህን ይመስል ነበር። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። You giving it with the original Arabic text.